For us, it has been a key to support Lalibela community. We know that the community has been very vulnerable, been impacted by the conflict, by the inflation, for us it was really important to be supporting Lalibela and the community, and also continuing for the next 3 years to support them. Yeah. Now the new project and the second phase is launching today. So what's to for the future in this area? So what is important for the next 3 years is to focus on the sustainability of the project, to work all together, all the stakeholders together, government representatives, the community, the CCs, the SACOs, all the community together in order to achieve our common goal. መልካም በመጀመሪያ ደረጃ ራሴን ከማስተዋወቅ ስነሳ ፈንታባታ እባላለሁ የትምህርት ጽሕፈት ቤት ኃላፊና ምክትል ከንቲባ ነኝ። ምናልባት ከኤስኦኤስ ስራዎችና ፈርስት ፌዝ ላይ ከነበሩ አጠቃላይ የፕሮጀክቱ ታርጌት ኤሪያዎችና ግሩፖች ምናልባት በተለያየ መንገድ በጤናው በትምህርት በሴቶችና ህፃናትና አቅመ ደካሞች ላይ ኮንሰርን ሆኖ የሚሰራ ፕሮጀክት ነው። ባሳለፍነው 3 አመት ጊዜ ውስጥ ምናልባትም ፕሮጀክቱ አሁን ምናልባት አካባቢያችን ላይ የጸጥታ ችግሮችም ዘርፈ ብዙ ችግሮች እንዳሉ ይታመናል። ይህን ችግር ተቋቁሞ በተለይም ታርጌት ግሩፖችን ለይቶ ማህበረሰቡን ተጠቃሚ ማድረግ ረገድ በማህበረሰባችንም ዘንድ ምስጋና የቀረበለት ፕሮጀክት አለበለዚያም ደግሞ የሚታዩ የሚዳሰሱ ለህዝብ ተደራሽ የሆኑ ተግባሮችም ጭምር ሲያከናውን ቆይቷል። በመጀመሪያው ኳርተርና ፌዝ 1 ላይ ማለት ነው። አሁን ደግሞ ምናልባትም ከዚህ ላቅ ባለ መንገድና በተለይም ደግሞ ስራዎቹን በተለይ መሬት ላይ ወርዶ በየዘርፉ ማረጋገጥ ነባራዊ ሁኔታውን የበለጠ አረጋግጦ ወደ ስራ ለመግባት ፕሮጀክት ዶኖሮችና በሃይ ሌቭል ደረጃ ያሉ አካላትም ተገንተው አጠቃላይ ፕራክቲካሊ በመንደር በሰፈር በተቋማት ደረጃ ምንድነው የተሰሩ ስራዎች እውነትም አሉ ወይ ከበጀት ነው በጀት ጋር እና ምናልባትም ተግባሩ መሬት ላይ በመገኘት ረገድ በሚል ተንቀሳቅሰው አካባቢዎችን ተቋማቶችን የሚመለከታቸው የዘርፉ ስቴክሆልደሮችንም ጭምር በማነጋገር የስራውን ነባራዊ ሁኔታ ማየትና ቀጣይ ሰከንድ ፌዝ ደግሞ እንዴት መቀጠል መቻል እንዳለበት ፕሮግራሙ በራሱ ለሚመለከታቸው አጋር አካሎች ጋር ዛሬ ላይ የጋራ እውቅና ፈጥረናል። ቀጣዩ ፌዝ ደግሞ የበለጠ ትናንት ካየነው መሰረት ከጣለው ኤስኦኤስ መሰረት ከጣለው መነሻ የበለጠ ያን እንደምቹ አጋጣሚ ተጠቅናለሁ። እንግዲህ ፓርትነሮቻችንም በተለይ ተሳታፊዎችም ማህበረሰቡ እንዳረጋገጠልን እኛም ባደረግነው የ3 አመት የፕሮጀክቱ ቆይታ የተርሚናል ኢቫሉዌሽን በኤክስተርናል ኮንሰልታንት በተጠና የተርሚናል ኢቫሉዌሽን ሪዛልት ውጤት እንዳገኘ ነው መረጃ ውጤታችን ወይም ደግሞ ፕሮጀክቱ ለአለፉት 3 አመት ቆይታው እጅግ በጣም ቆንጆ ውጤት ያስመዘገበ እንደሆነ መረዳት ይቻላል። ስለዚህ በሁሉም ኢንዲኬተሮች በ4 አውትካሞች በትምህርት በጤና በቤተሰብ የኢኮኖሚ ማጠናከር እንዲሁም ደግሞ በልጆችና በወጣቶች የአያያዝና ጥበቃ ዙሪያ የተመዘገቡ ውጤቶች በፕሮጀክቱ ሲገባ ከነበረው ቤዝ ላይን ወይም መነሻ ዳታ አሁን ደግሞ ፕሮጀክቱ 3 አመቱን አጠናቆ ኢቫሉዌት ሲደረግ በተገኘው ዳታ መሰረት ወይም ኢንላይን ዳታ የሚገርም ውጤቶችን አምጥቷል። ስለዚህ በአጠቃላይ በተቀመጠለት ኦብጀክቲቭ ጎል አውትካሞችን አቺቭ በማድረግና አውትፑቶች እንዲሁም መላ አክቲቪቲዎችን ከመፈጸም አንፃር እና የሚጠበቀውን ውጤት ከማምጣት አንፃር በጣም የሚገርም ውጤት ነበረ። በጀቱንም ከነበረው ወደ 47 ሚሊዮን ወቅቱ ስንፈራረም ከነበረው ወደ 47 ሚሊዮን የኢትዮጵያ ብር በኋላ
በተገኘው የኤክስቼንጅ ሬት ጌይን ጋር ተደምሮ ኦልሞስት ወደ 100 ሚሊዮን ሊጠጋ የሚችል ገንዘብ 100% ዊዛውት ኖ ኤኒ አንደር ኦር ኦቨር ፐርፎርማንስ 100% አቺቭ ያደረግን መሆኑንና ውጤቱ በጣም ቆንጆ መሆኑን መረዳት ተችሏል። ይህንን ደግሞ ከኢቫሉዌሽኑ አገኘን። እንደገና ደግሞ ተጠቃሚዎችንም ለማየት ሞክረናል። በጣም የሚገርም ውጤት ነው ያላቸው። ፓርትነሮቻችንም ይህንን መስክረዋል። ሌሎችም አካላት ስቴክሆልደሮችና አብረው የሚሰሩ አካላት ይህንን ያረጋገጥንበት ሁኔታ ነው የተፈጠረው። እንግዲህ ዛሬ ሁለተኛው ዙር የሶስት ዓመት ፕሮጀክት አስጀምረና ወደ ምን ያክል ገንዘብ ነው ይህ ፕሮጀክት ለማስኬድ የታቀደው? የሚያተኩሩባቸው ዘርፎች ምንድን ናቸው? አመሰግናለሁ። አሁን የመጀመሪያውን ምዕራፍ ወይም ደግሞ ፌዝ ፈርስት ለ3 ዓመት ከፈጸምን በኋላ በአሳየነው ከፍተኛ የሆነ የፕሮጀክት አፈጻጸም ብልጫ እና ውጤት ዶነራችን ኤስኦኤስ ስዊትዘርላንድ ያን ውጤት በማየት እንደገና ደግሞ አዳዲስ ችግሮችም ስላሉ አካባቢው ላይ ባለው ሁኔታ ችግሮችም ስላሉ ለሌላ ተጨማሪ የ3 ዓመት ፈርስት ሰከንድ ፌዝ ተፈቅዶልናል። እንደሚታወቀው እሱን ዛሬ ላውንች ስናደርግ ነበረ ማለት ነው በፓርትነሮቻችንና ከማህበረሰባችን ጋር ሆነን። ስለዚህ በዚህ በሰከንድ ፌዝ ወይም በሁለተኛው ቀጣይ የፕሮጀክቱ ምዕራፍ 500 ሃውስሆልድ ወይም ደግሞ ኬር ጊቨር ነው የምንላቸው እኛ ወይም ደግሞ አባዋራ ማዋራና 1200 ልጆችን በቀጥታ ተደራሽ ለማድረግና ቀጥተኛ ባልሆነ መንገድ ደግሞ ከ20 እስከ 30 ሺህ የሚደርስ የማህበረሰብ ክፍል ተጠቃሚ ለማድረግ የተመደበ ወደ 990 ሺህ የሲኤችኤፍ ወይም ደግሞ የስዊዝ ሲኤችኤፍ ወደኛ ወደ ኢትዮጵያ ብር ሲመነዘር ከ180 ሚሊዮን የኢትዮጵያ ብር አካባቢ የሚደርስ ገንዘብ ለዚህ ኢንቨስት ተደርጓል። ስለዚህ የቀጣይ ፈዙ ወይም ደግሞ የቀጣይ ምዕራፉ የፕሮጀክቱ የትኩረት አቅጣጫዎች አሁንም ጤና አለ፣ ትምህርት አለ፣ የልጆችና ወጣቶች ጥበቃ አለ። በአጠቃላይ የመንግስትና አጠቃላይ ሲስተሞችና ስትራክቸሮችን ካፓሲቲዎችን የማሳደግና የወላጆችና የማህበረሰቡ የገቢ ማስገኛ በተለይ እዚህ ላይ በጣም አተኩሮ መስራት ስለሚያስፈልግ እነዚህ 4-5 ነገሮች ላይ ያተኮረ የፕሮጀክት አላማዎችና አውትካሞች አሉት። ግዙፍ የሆነ ፕሮጀክት እንግዲህ ለ3 ዓመት ለመፈጸም ዛሬ ፕሮጀክቱን አስጀምረናል ማለት ነው።